ሰላም ሰላም የተወዳችሁና የተከበራችሁ የሮዛ ዩቲዩብ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝት ይበልልኝ በያላችሁበት። ሁላችሁንም እወዳችኋለሁ። እንዴት ናችሁ? ሰላም ናችሁ አላችሁ? አለን እግዚአብሔር ይመስገን በጣም ደህና ነኝ። ክብሩ ይስፋ መድኃኒዓለም። እንዴት ነው? ሃፒ ኒው ይር ብያችኋለሁ። ሃፒ ኒው ይር ብያችኋለሁ። እኔ ወዶች እንኳን አደረሳችሁ። በመላው ዓለም የምትኖሩ በስደት ላይ ያላችሁ ምክንያቱም እስታለንበት አገራችን አስታንንበት ተሰራንበት ተኖርንበት ድረስ አገራችን ነውና ሰርተንበታል፣ ተለውጠንበታል፣ እንደ ሀገራችን እየኖርንበት ነው። ስለዚህ የተወዳችሁና የተከበራችሁ የኢትዮጵያ ሕዝብ በሙሉ በመላው ዓለም ያላችሁ በአረብ ሀገር፣ በስደት ሀገር፣ በሁሉም ሀገር ያላችሁ ከኢትዮጵያ ውጪ በስተቀር እንኳን አደረሳችሁ። ሃፒ ኒው ይር ብያቸዋለሁ። የኔ ወዶች እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ክብሩ ይስፋ መድኃኒዓለም አለው። ከእናንተ ናፍቆት ከእናንተ ፍቅር በስተቀር እኔ በጣም ደህና ነኝ። ክብሩ ይስፋ። እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ህይወት ሁሉ ሰላም ነው? እኔ በጣም ደህና ነኝ። ክብሩ ይስፋ። እንደዚህ በቪዲዮ አልመጣም፣ አይመቸኝም። ከስራ ጋራ ደግሞ እንደድሮ አይደለም። ዩቲዩብ ያኛው ዩቲዩብ ከተቃጠለ ወዲህ በቃ ያኛው ዩቲዩብ ቪዲዮ ቶሎ ሰራ ነበረ። ያኛው ቪዲዮ ከተቃጠለ ወዲህ ከዛ ወዲህ ቪዲዮ መስራት ሱም አይደለም አልሰራውም እላችኋለሁ። ወዶቼ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው? እንዴት ነው ስራ? እንዴት ነው? ሁሉ ሰላም? እኔ ጋር ክብሩ ይስፋ መድኃኒዓለም ክብሩ ይስፋ በጣም ደህና ነኝ። ከእናንተ ናፍቆት ከእናንተ ፍቅር በስተቀር እና ሁላችሁንም እወዳችኋለሁ። በያላችሁበት ሰላማችሁ ብዝዝት ይበል። እንዴት ናችሁ? ሁሉ ሰላም? ዩቲዩብ እንዴት ነው? ሁሉ ሰላም አለሁላችሁ። ህይወት ምን አዲስ ነገር አለ? እኔ ጋር ክብሩ ይስፋ ሁሉም አማን ነው። ሃፒ ኒው ይር ወዶቼ እንዴት ናችሁ? አመት በዓል እንዴት ነው? ዛሬ አዲስ አመት እንዴት ነው? አዲስ አመት እንዴት ነው? 2025 እንዴት አለፈ? እኔ ጋር 2025 ክብሩ ይስፋ ብቻ መድኃኒዓለም ይመስገን። 2025 መጀመሪያው ለኔ ጥሩ አልነበረም። ከዛ መሀከል ላይ ጥሩ ሆኗል። ግን ክብሩ ይስፋ መድኃኒዓለም አላማረው። ፈጣሪን አመሰግነዋለሁ፣ በሱም አመሰግነዋለሁ። ክብሩ ይስፋ 2026 ዛሬ አዲስ አመት ነውና ዛሬ አዲስ አመት ፈጣሪ የዛሬ አመት አላማዬን አሳክቶልኝ ሁሉ ነገሬን አሳክቶልኝ 2017 ሁሉ ነገር ተሳክቶልኝ ሞርቶልኝ የውስጤ መሻት በሙሉ ሁሉ ነገር ተሳክቶልኝ ደስ ብሎኝ አሁንም ደስ ብሎኛል። አሁንም ተሳክቶልኛል፣ ግን ከዚህ በላይ ተሳክቶልኝ በቃ 2027 በቃ አለ አይደለ ደስ በሚል ሁኔታ ከእናንተ ጋር ለማክበር ያብቃኝ እና የሀሳቤ የውስጤ መሻት ተፈጽሞ አሁንም እግዚአብሔር ይመስገን አላማረውም። እግዚአብሔርን አላማረውም። ቆንጆ ደረጃ ላይ ያለሁት ክብሩ ይስፋው መድኃኒዓለም። ምክንያቱም ስንቱ ይሄንን ቻንስ ያላገኘ አረብ ሀገር እንኳን ቢሆን በስደት ዓለም ቢሆንም ይሄን ቻንስ ያላገኘ ስንት አለ ታሞ የሚሰቃይ በበሽታ በመከራ ብዙ ነገር ደርሶበት የሚሰቃይ ያለ አይደለ? እኛ እግዚአብሔር ይመስገን ጤና ሙሉ ጤና አለን። ዘናብልቅቅቅ እያልን እየሰራን ነው። ክብሩ ይስፋ መድኃኒዓለም። ስለዚህ የዛሬ አመት ደግሞ ደስ በሚል ሁኔታ ሁሉ ነገር ተስተካክሎልኝ ከእናንተ ጋር ብርቅቅቅቅ ብዬ እንዳከብር ቅዱስ ፍቃድ ይሁን እላችኋለሁ ውዶቼ። ቅዱስ ፍቃድ ይሁን ፈጣሪ ቅዱስ ፍቃድ ይሁን። ለዛ ያብቃን በደንብ እንድናከብር ማለት ነው። እና እንዴት ነበረ አመት በዓል? እንዴት ነበረ? ምን አዲስ ነገር አለ? አዲስ አመት እንዴት ነው? 2025 እንዴት አለፈ? 2026 እንዴት አድርጋችሁ ተቀበላችኋል? 2026 እንዴት አድርጋችሁ ተቀበላችኋል? ምን አስባችኋል? ምን አርጌ ምን ለመለወጥ 2025 ምን ሰራው? 2026 ምን ሰራለው? ምን አርጌ ነው ራሴን የምቀይረው? ወይስ ወደ ሀገሬ ገብቼ ልጅ ወልዳለሁ? ወይስ ወደ ሀገሬ ገብቼ ትዳር ይዛለሁ? ወይስ እዚህ ሀገር ሆኜ ቤቴ እሰራለሁ?
ቤቴን ገነባለሁ ምን አደርጋለሁ ብላችሁ አሰባችሁ? 2026 2025 አለፈ አይደል? 2026 ምን አሰባችሁ? እና እንደዛ ነው የሀሳባችሁን ፈጣሪ ይሙላላችሁ። እና እኔ ደግሞ 2025 እግዚአብሔር ይመስገን 2026 ቆንጆ ነው ከዊስፋ 2017 ደግሞ በቃ ሁሉ ነገር ወደ ሀገር ይገባለሁ ብዬ አልዋሻችሁም። ወደ ሀገር ይገባለሁ ብዬ አልዋሻችሁም። እግዚአብሔር አምላክ ምናልባት 17 18 እዛ ድርሰን ፈጣሪ እንጂ እዛ ድረስ ወይ ምናልባት ያኔ። አሁን ግን ብቻ የውስጤን መሻት ይፈጽምልኝ፣ የውስጤን መሻት ይፈጽምልኝ፣ የውስጤን መሻት ይፈጽምልኝ ፈጣሪ። አሁንም እያደረገልኝ ነው። ከዚህ በላይ እንዲያደርግልኝ ጸልዩልኝ እና እላችኋለሁ ውዶቼ። እናንተስ ምን አሰባችሁ? ያላገባችሁ ሄዳችሁ አግቡ። 2016 ባይሆን እንኳን 2017 ሲመጣ ድረስ ያላገባችሁ አግቡ፣ ውለዱ። እውነት ውለዱ፣ እናት ሁኑ። እኛ እናት ሆነን ነው እናት ሁኑ። እዛ 2017ን ደስ በሚል ሁኔታ እንድትቀበሉ ማለት ነው። ያልወለዳችሁ ሂዱ ውለዱ፣ ያላገባችሁ አግቡ። እና ምን አሰባችሁ? ነውስ ቤት ሰራለሁ ብለሽ አሰብክ? መቼስ የኛ ቋጠሮ እኮ አይሞላም። እግዚአብሔርን አንዱን ስንለው አንዱ ይቀራል፣ አንዱን ስንለው አንዱ ይቀራል፣ አንዱን ስንለው አንዱ ይቀራል። አስባችኋል ውዶቼ? አንዱ ደሞዝ የዛኛው ወር ደሞዝ ሲመጣ እኮ ገና ለዛኛው ገና ለ2 ለ3 ወር እኮ እቅድ ነው የምናወጣለት። ገብርኤልን እንደኔ ናችሁ ግን በስማ እኔ እኮ በጣም ነው የሚገርመኝ። ገና የዚህኛውን ደሞዝ ሳንቀበል ገና የሚመጣውን የዛኛውን ደሞዝ እቅድ ነው የምናወጣበት። እኛ እቅድ ነው የምናወጣበት። በዛ ደሞዝ እንደዛ ባረክ፣ በዛ ደሞዝ እንደዛ ባረክ፣ እንደዛ ነው የምንለው እና አይሞላለንም። በቃ አይሞላለንም። ግን በቃ ዝም ብለሽ ንቀሽ ወደዛ አቦ ብለሽ ሄደሽ ሀገርሽ ላይ ገብተሽ ትዳርሽ ይዘሽ ወልደሽ ካልሆነ በስተቀር ከባድ ነው እና እንደዛ ነው። ብራችሁን እኔ ሁሌ ነው የምላችሁ እኮ እግዚአብሔር ምስክሬ፣ ሁሌም በዛኛው ዩቲዩብ ታስታውሱ እንደሆነ የአረብ ሀገር ሴት ቆፍጣና ሁኚ፣ ጠንካራ ሁኚ እላለሁ። አስባችኋል? ያችን ልጅ አይታችኋታል? 12 ዓመት አረብ ሀገር ሰርታ በአባቷ ቤት ሰርታ አባቷ ከድዋት አትወልዳ እንኳን ቤቱ ተኝታ በ12 ቀን ውጭልኝ እስቲላ ድረስ አባቷ ገባችኋ? ውጭልኝ እስቲላ ድረስ። እናንተ አስቡ፣ ምን ሰራው? ብሬ ታለ ብሬ ብላችሁ ጠይቁ። ብራችሁን ቼክ አድርጉ፣ በደንብ ቼክ አድርጉ። ኢትዮጵያ ገብታችሁ ደም ነው የምታለቅሱት። ማርያምን ውዶቼ ብራችሁን በጣም ቼክ አድርጉ። ምሰሙኝ እውነት የአረብ አገር ሴቶች ካላችሁ ብራችሁን በጣም ቼክ አድርጉ። ብራችሁን በደንብ ቼክ አድርጉ። ቤተሰብን በደንብ አድርጋችሁ ጠይቁ። ጌታ ምስክሬ፣ ቤተሰብን በጣም ጠይቁ። ብሬ ምን እያደረገ ነው? ብሬ ምን እየሰራ ነው ብላችሁ በደንብ አድርጋችሁ ጠይቁ። ሁሉም ሰው የደረሰበት ስለሆነ ነው። ማንኛውም ሰው ሲደርስበት ነው እንጂ ካልደረሰበት አያውቅም። ሲደርስብሽ ግን በጣም ነው የሚያንገበግብሽ። አረብ ሀገር ሆነሽ ሰርተሽ ኢትዮጵያ ስትገቢ ብር የለሽም ወይ ይሄ ነገር የኔ ነው ምንም ነገር አላክሽም ምንም ነገር የለሽም ስትባይ ተስፋ በጣም ነው የምትቆርጩ። ህይወት ነው የምታስጠላሽ፣ ህይወት ነው የምትመርሽ፣ እምትር ሰማው ነው የሚዞርብሽ። ስለዚህ ውዶቼ ራሳችሁ በደንብ አርጋችሁ ጠብቁ። ቤተሰብም አትመኑ፣ ቤተሰብም ጠይቁ። ወንድም አትመኑ፣ እህት አትመኑ። በቃ ቆፍጣና ሁኑ፣ ጠንካራ ሁኑ። በኋላ ኢትዮጵያ ስትገቢ ነው የሚያንገበግብሽ። አሁን እዚህ ሆነሽ ምንም ነገር የማይመስልሽ፣ እዚህ ሆነሽ ምንም ነገር አይመስልሽም ብሩ። ኢትዮጵያ ስትገቢ ግን በጣም ነው የሚያንገበግብሽ፣ በጣም ነው የሚያቃጥልሽ ውዴ፣ በጣም ነው የሚያቃጥልሽ ብርሽ። እዚህ ጋር እየተቃጠልሽ አንቺ ምንም አይመስላቸውም። አንቺ የምትሰሪ አንቺ እዚህ ጋር
ስቃይሽን አንድ ምሳሽን እንኳን ሳትበይ አንገትሽን ደፍተሽ አልፍልኛል፣ አገሬ ስገባ አርፋለሁ፣ አገሬ ስገባ የሆነ ነገር አለኝ፣ አገሬ ስገባ የምለወጥበት አለኝ፣ አገሬ ስገባ ዘና ብዬ ዝንጥ ብዬ ነው የምቀመጥበት አለኝ፣ ብር አለኝ ስትይ ብር አለኝ ነገር አለኝ ስትይ እነሱ አርገውታል። ብሩ የለም። አንቺ ያሰብሽው ነገር ሁሉ ኤክስ ነው። ስለዚህ ውዶቼ ራሳችሁን በደንብ አርጋችሁ ጠብቁ። በደንብ አርጋችሁ ጠብቁ። አረብ ሀገር ያላችሁ በደንብ አርጋችሁ ጠብቁ። በደንብ አርጋሽ ቤተሰብሽን ጠይቂ። ብሬ ቆፍጣላውኝ ኩስተር ብለሽ ጠይቂ ቤተሰብሽን። ብሬ ምን እየሰራ ነው? ስንት ብር ልክ ያለው? ይሄን ያህል ብር ልክ ያለው፣ ይሄን ያህል መሰራት አለበት። ተሰራ? አዎ። ሌላ ሰው ጠይቂ። በጎረቤት አድርገሽ ወይ በሌላ አድርገሽ ሰው ጠይቂ። ደግሞ አትመኝ፣ ሙሉ ለሙሉ አትመኝ። ቤተሰብ ራሱ አባቴ ነው እናቴ ነው ምናምን ብሎ ኔበር ብር ሲኖርሽ ነው ማንኛውም ሰው የሚወድሽ። ብርሽ ዘመድሽ ብርሽ ነው። ሞኝ ውዴ ብርሽ ነው ዘመድሽ። ዘመድሽ ነው ብርሽ ነው ዘመድሽ አልኩሽ ውዴ። ዘመድሽ ብርሽ ነው። ዘመድሽ ነው ብርሽ። ኦኬ ብርሽ ዘመድሽ ነው። ሌላ ነገር አትመኝ። በፍጹም እንዳታምኝ። ገንዘብ ካለሽ ግን ብር ካለሽ ግን ማንኛውም ሰው ይወድሻል። ብር ካሌለሽ ማንም ሰው አይወድሽም። ብልጡኝ ለአረብ ሀገር ሴቶች እግዚአብሔር ምስክሬ። ማንኛውም ሰው እየደረሰበትን ነው የሚያማክረው። ማንኛውም ሰው ያልደረሰበትን ዝም ብሎ እንደ ፖለቲካ አያወራም። ስለዚህ ተጠንቀቁ፣ ጠይቁ። አሁን እዚህ ጋር አረብ ሀገር አንቺ 10 ዓመት ሰራሽ፣ 12 ዓመት ሰራሽ፣ 20 ዓመት ሰራሽ ምንም ፋይዳ የለውም። ከአንድ ዓመት ከሰራው እኩል ነሽ። ብር ከኢትዮጵያ ስትገቢ ብርሽ ቡኩን ከሆነብሽ ማለት ነው። አንድ ዓመት ከሰራው ጋር እኩል ነሽ። አንቺ ለማንም እንዲሁ የትም ለፍተሽ 10 ዓመት 12 ዓመት ምናምን ሰርተሽ ብርሽ ነው የምትበሊ ከሆነ ምን አንቺ እድሜሽን አልኖርሽበት፣ ወይ ወልደሽ አልሳምሽበት፣ ወይ ትዳር ይዘሽ ባልሽን አቅፈሽ አልተኛሽበት፣ ወይ የሚያምር ህይወት አልኖርሽበት። ምን ጥቅም አለሽ? አንቺ እድሜሽን ጠረሽ፣ ብዙ ነገር ያምርሻል፣ እዚህ ጋር ብዙ ነገር ያምርሻል። አንቺ እድሜሽን ኖርሽበት፣ ግን እዛ እነሱ ይጠቀሙበታል። አንቺ ለማንም እንዳትኖሪ፣ ለራስሽ ኑሪ። ለራስሽ ቡርቅቅቅ ብለሽ ኑሪ። ለማንም እንዳትኖሪ። እናትሽን መለለችሽ እናትሽ የተወሰነ አመት ባል ሲመጣ ልብስ ምናምን በቃ ቡና ለምናምን የሚያስፈልጋት አድርጊላት። ሌላ ሲሆን ለራስሽ ኑሪ አልኩሽ ውዴ፣ ለራስሽ ኑሪ። ማንኛውም ሰው እየደረሰበትን ነው የሚነግረው። እዚህ ጋር ማንኛውም ሰው የውስጡ ሚስጥር ወጥቶ አይናገርም እንጂ ብዙ ሰው ሁሉም ሰው ቁስል አለበት። ስለዚህ ውዴ ጠንካራ ሁኚ። በተለይ አረብ አገር ቆፍጣና ሁኚ፣ ጠንካራ ሁኚ፣ ጎበዝ ሁኚ። በቃ ጎበዝ ሁኚ። እችላለሁ በይ። እድሜሽን በሰው ሀገር አትጨርሺ። ለማንም አትኑሪ፣ ለራስሽ ኑሪ። ለራስሽ ኑሪ ውዴ፣ ለማንም እንዳትኖሪ። ልኑርለት ያልሽው ሰው ደግሞ አንቺ ወርቀሽ ቢያይሽ ነገ እዚህ ጋር ወርቀሽ ቢያይሽ በጥፍሩ አያነሳሽም ውዴ፣ በጥፍሩ አያነሳሽም። ሁላችንም የታዘብነው ነው። በጥፍሩ አያነሳሽም። እዚህ ጋር ተቸግረሽ ርቦሽ ጠምቶሽ ትዳር ይዘሽ ወይ ትዳርሽ ሳይስማማሽ ቢቀር አይደለ የራስሽ ቤት የገዛሽበት ቤት ለቤተሰቦችሽ የገዛሽላቸው ቤት እንኳን ሄጅ ልረፍ ብትይ አያሳርፉሽም። ለራስሽ ሆነሽ የገዛሽበትን ቤት አያሳርፉሽም፣ አያስተኙሽም፣ ላንቺ እረፍት አይሰጡሽም። ጭቅጭቃቸው ምን እኝኝኛቸው ራሱ አያስቀምጥሽም ውዴ። ስለዚህ እወቂበት። አንቺ ጠንካራ ሁኚ። ለራስሽና ለራስሽ ብቻ ኑሪ። ራስሽን እየጠበቅሽ ኑሪ። ካልሆነሽ ደግሞ ብርሽን በስርዓት አርገሽ በስርዓት አስተካክለሽ በሚጠቅምሽ ሁኔታ አገርሽ ስትገቢ እንደሚጠቅምሽ አድርገሽ ኑሪ። አገርሽ ስትገቢ ብርሽ ካሌለ ብርሽ ፌክ ከሆነ ብርሽ ሁሉ ነገር ተተበላሸብሽ፣ ነገርሽ ሁሉ ነው የሚበላሸው፣ ህይወትሽ ሁሉ ነው የሚበላሸው። ምክንያቱም እዚህ ጋር ብዙ ነገር አተሽ ነው እየሰራሽ ያለሽው። እዚህ ጋር ፍቅር እያጣሽ ነው፣ ልጅ እያጣሽ ነው፣ ትዳር እያጣሽ ነው፣ ብዙ ነገር እያጣሽ ነው። እንደ ሰው እንኳን ለብሰሽ አንድ ቀን አምሮብሽ አቅም ካረብኩሽና ውስጥ አውጥተሽ አታውቂም። ስለዚህ ውዴ
ያው ቆፍጣናውኝ እናቴ አባቴ ምን ነው ለኔ አባቴ ታማኝ ነው፣ እናቴ ታማኝ ነች፣ ወንድሜ ታማኝ፣ አክስቴ አትበይ። ማንኛውም ታማኝ ክርስቶስ ብቻ ነው። ታማኝ እግዚአብሔር ብቻ ነው። ሰው አይታመንም። አትሳሳች። ሁሉም ሰው የደረሰበት ነው። ውስጡ ቁስል አለው። ሁሉም ሰው ቁስል አለው። ሰምተሻል? እግዚአብሔርን ደም አታልቅሱ። እኔ ባለፈው በዛኛው ዩቲዩብ የራሱ ሁሌ እንደወተወትኩ ነበር፣ በተቃጠለው ዩቲዩብ ማለት ነው። ስለዚህ እራሳችሁን ጠብቁ። ሴቶች ቆፍጣና ሁኑ፣ ጎበዝ ሁኑ፣ ጠንካራ ሁኑ። እችላለሁ በሉ። ለማንኛውም ሰው አትቅለስለሱ። ለማንኛውም ሰው አትቅለሽለሽ። ጠንካራ ሁኚ። የነገን ተስፋ አስቢ። ነገ አገሬ ስትገቢ የሚያምር ህይወት ካሌለሽ አንቺ ዱቄት ነሽ። ለቤተሰቦችሽ ዱቄት ነሽ፣ ለራስሽ ዱቄት ነሽ። ይሄን መኝ ተቸገረሽ እንኳን ዛሬ ያረግሽለት ሰው ነገ ቢቸግርሽ ብትሄጂበት እንደ ውሻ ነው ከቤቱ የሚያስወጣሽ። እንደ ውሻ ነው አንጠልጥሎ ሜዳ ላይ የሚጥልሽ። አስቢ። በዛች በሪት ትማሪያለሽ። ቲክቶክ ላይ በምትሰሚያት ልጅ ለአረብ ሀገር ልጆች ትምህርት ካልሆናችሁ መቼም ትምህርት አይሆናችሁ። እሷ ግልጽ ወጣ ስለተናገረች ነው። ስንቱ ያልተናገረ አለ። ስንቱ ሆዱ በውስጡ የያዘ ስንት አለና፣ ስለዚህ ሴቶች ተጠንቀቁ። በተለይ አረብ ሀገር እድሜሽን አጨርሺ፣ ወይ ወልደሽ አልሳምሽም፣ ወይ ባልሽን አቅፈሽ አልተኛሽም፣ ወይ ሌላ ነገር የሚያምር ህይወት አልኖረሽም። እንዲሁ በአረብ ሀገር እድሜሽን ጨረሰሽ ያለሽ በማዲያት ተወረሰሽ፣ ፊትሽ እጅሽ በማዲያት በቀጭ በምናምን በማዲያት ተወረሰሽ ያለሽ ላንቺ ነው። ስለዚህ እወቂበት እግዚአብሔርን። ነገ ጠዋት ደም ስታለቅሺ ልጅነትሽን አትመልሹም። የነገሽን ምን አትመልሹም። ምንም ነገር አትመልሹም። ልጅም ልውለድ ካልሽ ልጁ ካልመጣ ህይወት ያስጠላሻል፣ ይደብርሻል። ድብርሽ ውስጥ ገቢያለሽ። ስለዚህ ላንቺ ነው። እመቤቴ ሰው ሁሉ የደረሰበትን ነው ለሰው የሚነግረው እና ተጠንቀቁ። ብሬ ምን እየሰራ ነው፣ ብሬ ምን እያደረገ ነው፣ ብሬ ምን ውስጥ ገብቷል ብለሽ አስቢ። እና ላንቺ ነው። እና ወዳችኋለሁ የኔ ፍቅሮች። ሃፒ ኒው ይር ብያችኋለሁ። በተረፈው በያላችሁበት ሰላማችሁ ብዝዝት ስትበልልኝ። የሮዛ ዩቲዩብ የምታዩት ሰብስክራይብ እያደረጋችሁ እለፉኝ። የተቃጠለው ዩቲዩቤን መልሱልኝ እላችኋለሁ። እወዳችኋለሁ። ቻው፣ ደህና ሁኑልኝ። ባይ